ትዳር ፍለጋ አልገባም። እንከባበር ጋይስ እንከባበር። ሀቦ አድርገሽ ከሆነ አም ሶሪ እንዳትደግሚው። እኔ ጉቺ ነኝ ራሴ ማርጬ እኮ ቆንጆ የሚባል አላስተረፍኩላትም። እያዳሜ እኮ ቆንጆውን ቀንዱን ሄዱን ብዬ ያስኩት እኔ ነኝ። እንከባበር። እዚህ ቤት መጣችሁ ሀቢባ ትጠራሻለች ነይ ባል ተገኝቶልሻል። ላወላ ቀይ መስመር የሚባል ነገር አለ። መስመሬን አላልፍም፣ መስመራችሁን እንዳታልፉ። ያለፋችሁ እንደሆነ ግን እኔን አያርገኝ። ከጀመርኩ እንደ ክረምት ዝናብ ነው ኝኝኝኝ ስልብሽም ውለው አላባራም። እንከባበር። እንዲህ ነችና ነይ ባል ተገኝቶልሻል ሀቡ ትጠራሻለች ስትሉ አልገባኝም። ሂዱ 1000 ጊዜ አንድ ቁጥር ጽፋችሁ አበባ 1000 አበባ ሰተሽ ግቢና አልቀሺ። ሙሽኔ ጉቺ ሳስለቀስሽ እኮ ነው የቀረምኩትኝ። ሸበላውን እየመዘዝኩ እያመጣሁብሽ። ጉቺ ለምንድን ነው እንደዚህ የምትናገሪያቸው? አውቀው ሊያናድዱሽ ሊያናግሩሽ ፈልገው እኮ ነው። ዝም በያቸው። አታኝም ከሆነ እንከባበር ብላችሁ መጣችሁ ጻፉላት። ኖ አንቺ ዝም ብለሽ ነው የምትጠራሽ። አንቺ ሊያናድዱሽ ካልሆነ በስተቀር ማለት ሊያናድዱሽ ሊያበሳጩሽ ነው። ለምን ትናገሪያቸዋለሽ? ዝም በያቸው። ባልተፋላችሁ ታያቸው። እነዚህ እኮ አማራ ነኝ የለመዱ እኮ ናቸው። 1000 ጊዜ አንድ ቁጥር ጽፈሽ እናትሽን ገብተሽ ስታሚ የኖርሽ እኮ ነሽ እኮ አዳሚ። አባትሽን ያማሽ የፈታሽውን የልጆችሽን ባል ስታሚ የከረምሽ 8 ዓመት ብሬን ተበላው ስትይ የኖርሽ እኮ ነሽ አዳሚ። ሀቢባን ቤት እኮ የምትገቡ 1000 ጊዜ አንድ ቁጥር ጽፋችሁ ለአሜት ነው። ቤተሰብሽን ልታሚ፣ አባትሽን፣ እናትሽን፣ ወንድሞችሽን ልታሚ አለቀ። ለጎረምሳ ቁጭ አርገሽ የምትቀልቢ ነሽ እኮ። የእናትሽ ልጅ ነጠላ ጨማሮበት እናትሽ ቡና መግዣ አጣ ስታለቅሱ የምትሉ ናችሁ እኮ። የእናንተን ለቅሶ ትስማ እንጂ ሀቢባ ሙሽኔን ጉቺን የምትድረው አንዲት ነገር ቢኖር ላንቺ ጽፍልሽ የለውኝ። አሁን ያናድሽ ካልሆነ መስተካከል ጽፍልሽ የለውኝ። ኧረ አለመተዋወቅ ታላቁ ስንት ሴት ቀልድ ነው ብዬ እንዳላልፍ እኮ አማራ ነኝ። አንድ ሰው አይደለም ብዙ ሰው ነው የጻፈው። ገባሽ? ቀልድ ነው ብዬ እኮ ነው አውቀው ነው ብዬ ላልፍ ነበር። ደስ ያው ሊቃብስ ስለሆንኩ ነው። እሺ እንኳን ደስ አለሽ ሀቢብቲ፣ አልፍ መብሩክ። ባለ 2 መኝታ ቤት ኮንዶሚኒየም ቤት ደርሶሻል። እንኳን ደስ አለሽ። እንኳን ደስ አላችሁ። እኔ ወደ 40 ምናምን ትኬት ነበር የቆረጥኩት። ማሻአላ መጀመሪያ 4 ቆረጥኩኝ፣ ከዛ ደግሞ 38 ቆረጥኩኝ። ማሻአላ እንኳን ደስ ያለሽ። ኮንግራጁሌሽን እንኳን ደስ ያለሽ። ከየት ነው የቆረጥሽው? የት ነሽ? ሳውዲ ነኝ። የሳውዲ ቤት ነው ሳይደረስ አረ ሰዎች ጉድ በሉልኝ። ባሌ እዚህ እንደነበረ ሳያየኝ ኮድ ወስጄ ነበር። በስልኩ ከፍቼ ዘግቼው ነበር ሳያየኝ ማለት ነው። አሁን በወሩ ከፈትኩኝ ማለት ነው። እዩልኝ ጉድ ከገዛ ጓደኛዬ በቀደም መጥታይታናለች። የሰፈሬ ልጅ ናት። ዛሃሩ ሰራልሻለሁ፣ እመኒኝ ሰራልሻለሁ። ዛሃሩ የጀመርሻትን ታቋርጫታለሽ። ዛሃሩ ሰራልሻለሁ፣ አልለቅሽም። ዛሃሩ ሽማግሌ ላይ ደርሰውልኛል። ሳምንት እሑድ እሺ ማሬ ተባብለሽልኛል አይደለ? ሰራልሽ። የምትፈልገው የትዳር አጋር እድሜው ከ30 እስከ 40 የሆነ ቁመቱ ከሜትር እስከ ሜትር ከ80 የሆነ አሜሪካን ሀገር የሚኖር ስራ ያለው ጸይም ኦርቶዶክስ እምነት ተከታይ የሆነ የማይጨቃጨቅ አግብቶ የፈታም ቢሆን ልጆችን ቢኖሩት ችግር የለብኝም ብላለች። ይሄ የሂዊ መስፈርት ነው። ይሄንን መስፈርት ታይላንድ ሀገር ላይ የሸጥካቸው ልጆች መኪና የገዛሽበት ታይላንድ ሀገር ላይ ስንት ልጅ እንደሸጥሽ ሴቶችን፣ ቱርክ ሀገር ላይ ስንት ሴቶችን ወይ እንዳስባልሽ እኔ አልፈራሽም። እኔ ምንም አልፈራሽም። ማቲ ገዙ ነኝ። እንደዚህ ፎቶን እዚህ ጋር ደቅ አድርጌ ነው የማወራሽ። አልፈራሽም። ለምን ስራሽ በሉ ደህና ዋሉ። ደህና ዋይ እኛም እንሄድበት ጉዳይ አለ። ከጨረሹት ቀጥል። የሸጥሻቸውን ልጆች ኢንተርፖል ያረግሻቸውን ልጆች ከዛም በኋላ ካልኩሌት ይደረጋል። ከዛም በኋላ ኢንተርቪው ትደረጊያለሽ። አንቺ ኢንተርቪው መደረግ አለብሽ። ኢንተርቪው መደረግ አለብሽ። ትክክል። የአንቺ ገንዘብ በኢትዮጵያ ህገ መንግስት አሁን በወጣው ህገ መንግስት ማለት አንድ ሰው ሀብቱ ከምን ምንጭ መጣ ተብሎ እየተጣራረለ የአንቺ ሀብት ከየት መጣ? ከዩቲዩብ ፈስሽን በኩባያ ጠጪ።
እንዴት ነው ከዩቲዩብ አንቺ 00 መኪና የምትገዢው? በየትኛው ብር ነው ከዩቲዩብ 00 መኪና የምትገዢው? ዩ አንደርስታንድ ሚ? yes we understand ሂድበት። $200 $200 ሲያገኝ እየላከ ነበር የኔ ምስኪን የእግዚአብሔር በግ። ሲልክ ኖሮ መጨረሻ ላይ የደፈርሻው ልጅ እንደሆነ የሲሳይ እንዳልሆነ ታወቀና ፈጣሪ ሐቁን አውጥቶለት ሲሳይ ዛሬ ነፃ ወጥቶ የሰው ልጅ ከማሳደግ ነፃ ወጥቶ ራሱን ችሎ እየሰራ ነው። እስራኤል ሀገር በጣም የዋህ ደግ ነው እና እኔ እሱን አገናኝሻለሁ ዛሬ ያንቺ አዳም ካልመጣ። እሺ የደንቢዋ አልፈልግም እና የደንቢዋ ወንድሜ ነው ብላለች። ዩቲዩብ አብሬው ልስራ ያለችው ነው። ዩቲዩብ አብሬው ልስራ ያለችው አስታውስ። የደንቢዋ ዩቲዩብ አብሬው ልስራ ብላ ነበረ እና አብራውን ብትሰራ እሱን አላየሁትም። እንዳትቀኝ አብራውን ብትሰራ ችግር የለውም ትስራ። እንዳትቀኝ እኔ የማልችለው መቅናት ነው። መቅናት አልችልም። መቅናት አልወድም። አልችልም። የሚቀናምም አልወድም። ተገላገልሽ። እናቱም ቅናት መጥፎ በሽታ ነው። እሷ ጸጉሯን አትቆልል፣ እሱ ያናድደኛል። ይሄ ጸጉሯን እዚህ ጋር አምጥታ የምትቆልለው ነገር ይደብረኛል እንጂ አብሯት ካለ ሌላ ችግር የለብኝም። እሱን እንነግራታለን እንድትተው ነገሩ ልኝስ ችግር የለውም። ባለ 3 መኝታ ቤት ባለቤት ሆነሻል። ወይኔ ታድላ በማለት ኮንግራቹሌሽን ድመቂበት። ኮንግራጁሌሽን ባሉላት ኮንግራ ባሉላት መስመር ለምትገኙ ታክላለሁ። ሁላችሁም ኮንግራጁሌሽን ባሉላት። እንኳን ደስ ያለሽ ሄወን። ምን ተሰማሽ? እንኳን አብሮ ደስ አለን። እንዴት በምን አጋጣሚ ቲኬት ገዛሽ? በጣም ደንግጫለሁ። እጄ ራሱ እየተንቀጠቀጠ እንኳን አንቺ እንኳን ደስ አለሽ የኔ ውድ። እውነት እድለኛ ደግሞ ምን ያህል እንደምወድሽ እድለኛ ያው እድለኛ ዛሬ ቀኑ ሙሉ ማነው እድለኛ ስንል ዋለው ይቹት አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ሄዋን የማርያም እቺ ናት። ሄዋን አጋጣሚ እስቲ ደስታሽን ገለጭልን። እንዴት ቲኬት እንደገዛሽ፣ መቼ እንደገዛሽ፣ በምን አጋጣሚ ምናምን ስንት ቲኬት እንደገዛሽ እስቲ አንዳንድ ነገር ያለሽ እንደ ደስ ያልሽን ደስታሽንም ደግሞ በደንብ አድርገሽ ለቤተሰቦችም እዚህ መስመር ላሉ ሰዎችም ደስታሽን እንድትገልጪ እባክሽን በፊትና በድርጅታችን ስም ጠይቅሻለሁ። አንደኛ የት እንዳለሽ፣ ከየት እንደሆንሽ፣ የት ሀገር እንዳለሽ እሱንም ንገሪኝ። በመጀመሪያ እውነት ለመናገር ሀውዬ በጣም ነው የምወድሽ። ይሄ የሆነው በአንቺ ነው። እውነት ለመናገር ከልቤ ነው። ይሄን አጋጣሚ ለማግኘትና አንቺ ጋር ለመምጣት ብዙ ጥረት አድርጌ ነበረ። ከ3 ወር ከ4 ወር በፊት የሆነ ሀዘን ላይ ነበርኩና ያንን ሀዘኔን ላካፍልሽ ብዙ ጥረት አድርጌ ነበረ። ያው እግዚአብሔር ደግሞ በፈቀደው ቀን ተገናኘን። በጣም እወድሻለሁ። ሲቀጥል ሰክሰስ ደግሞ እንደዚህ አይነት እድል ለእንደኛ አይነቱን በስደት ላይ የእድሜ ልካችን ህልም ሆኖ የታየንን ህልማችን እንደዚህ እንዲፈታ ስላደረግ ከልብ አመሰግናለሁ። እግዚአብሔር አምላክ ለሁላችሁም ጤናና እድሜ ይስጣችሁ ነው የምለው። ያው ትንሽ አይነት ቪዲዮ ራሱ እንትን አልችልም። ትልቅ ነገር እኮ ነው። እናት ባለ 3 መኝታ ቤት እኮ ነው የደረሰሽ የኔ ውድ። እንኳን ደስ አለሽ። ኮንግራቹሌሽን። በዚህ ሄዋን ያለ ነገር እጠይቅሻለሁ። ለምን ሌሎች ገስት እንትን ላይ ያሉት እንዲሰሙ ለሌሎችም ማነቃቃት እንዲሆን ቲኬት እንዲገዙ በዛው ቅድም ያ የተከናወነ ፕሮግራም ላይ ሁሉ የነበሩትን አካል ጉዳተኞችን ለመደገፍ ለእኛ ፋንድሬዚንግ እንዲሆንም ዘንድ አንዳንድ ነገር እጠይቅሻለሁ። አንደኛ የት ነው ያለሽው? ከየት ሀገር ነው ቲኬት የቆረጥሽው? የት ሀገር ነው ያለሽው? አሁን ያለሁት ዱባይ ነው። በፊት መጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዚያ ሳውዲ አረቢያ 6 ዓመት ሰርቼ ወደ ኢትዮጵያ ገብቼ ለገጣፎ የሚባል ከአዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራው ነበረ። ከ2 ዓመት በፊት ያ ቦታ ልቀቂ ተብዬ ለቅቄ ነው ሁለተኛ ስደትን የመረጥኩት እንጂ አጠቃልዬ ነበረ ከሳውዲ ያው ሀገሬ ላይ ባለኝ ነገር እንቀሳቀሳለሁ ብዬ ማለት ነው። የአጋጣሚ ሆነና በጣም ተረበሽኩ። በቃ የ6 ዓመቴ ልፋቴ ብዬ አዘንኩ። በዚህ አጋጣሚ ወንድሜ በጣም ላመሰግን እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ የማለት ቦታ ገዛልኝ። ሌላ ከተማ ላይ ቦታ ገዛልኝ እና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ
ከዛን ነው ለዛ ለቦታ ብዬ ነው የመጣሁት። እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራሴን የማንቀሳቀስበት። እኔ ቤት ኪራይ በጣም ነው የምፈራው። በትምህርት ሰዓት እያለው ተከራይቼ ነበር ስማር የነበረው። ከሀያ ስኩል ወደ ስደት የመጣሁት አባቴ በህይወት ሳጣው ነው ቀጥታ ወደ ስደት የመጣሁት ትምህርቴን ከሀያ ስኩል አቋርጬ ማለት ነው። እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራወጥ ጥሪ አይሆንም። የራሴ ነገር የራሴ ቦታ ላይ ነው ምርጫዬ። እና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣሁት። አሁን እዚህ ከመጣ 2 ዓመት ነው። እና በጣም ደስ ብሎናል። በጣም ደስ ብሎናል። ባለ 3 መኝታ ኮንዶሚኒየም ቤት ባለ እድለኛ ነሽ። እንኳን ደስ ያለሽ። እና ባዘመዳ ላይ ጊዜ ከሀቢባ ጋር ሶሻል ሚዲያ ላይ በማስታወቅ በጣም ብዙ ስንደክም ነበር። ግን በጣም በጉጉት ነበር ስንጠብቅ ነበረው። በዚህም ትኬት ቆርጠሽ ተሳትፈሽ በጎ ጥሩ መልካም በሆነ ነገር ላይ እጅሽን ዘርግተሽ በዛም ደግሞ የቤቱ የድሉ ባለቤት ስለሆንሽ በጣም ደስ ብሎኛል። ደስታዬ ወደር የለውም። በጣም ደስ ብሎኛል። ኮንግራጁሌሽን በድጋሚ። አንዳንድ ኢንፎርሜሽኖችን ለሀይልና ጋር ሙሉ ኢንፎርሜሽን ስልክሽ ሙሉ ኢንፎርሜሽን እናጋለ። በተጨማሪ ደግሞ ለሀይማ በውስጥ ላትላት እና ነገ ጀምረን ደውለን የርክብክብ ስነስርዓቱን የሚጀምር ይሆናል እና አንዳንዴ ጠርተንሽ እዚህ ዋይባ ላይ ፐርሰናሊ ደግሞ ነገር ምናምን መተሽ ርክብክብ መድረሱን መቀበልሽን ያለውን ነገር ፕሩፉን እዚህ ለእኛም መስክርሽ ያለው ነገር ልታደርሽልን ይሆናል እና እጅግ አድርጌ አመሰግንሻለሁ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ሀቡዬ። እውነት ለመናገር እኔ ይደርሰኛል ብዬ አላሰብኩም። እውነት ለመናገር እና በቃ ሔዋኔ ማርያም ሲል በቃ እውነት ይኸው እመቤቴ ያለች በጣም ነው የምወዳት። እመቤቴን በጣም ነው የምወዳት። አባት ስጋ እናት ቢለይሽ ፈጣሪ መቼም ቢሆን አይለይሽ። ይህሽበት ቦታ ተከትሎ የሚሄደው ነገር ቢኖር ፈጣሪ ነው እና ቤተሰብ ያው አጠገቡ ስትሆኝ ወይንም ስትደውይለት ትንፋሽሽን ሲሰማ ብቻ ነው። እግዚአብሔር ግን የውስጥንም የውጭንም እየተመለከተ እኔ እንጃ እመቤቴ እኔ እንጃ የዘላለም ህልሜ ነበር። አሁን ቦታ ያልኳችሁ ቦታ ላይ ራሱ ቤት እሰራለሁ ብዬ በጣም በቃ መቼ ነው ይሄን ስንት ዓመት ብሰራ ቤት እሰራለሁ እዛ ላይ አሁን ሁሉ ነገር ተወዷል ብዬ በጣም ነበር ስጨናነቅ የነበረው። እመቤቴ ያንን ጭንቀቴን አይታ እኔ ስለምወዳትም ነው በስሟ እኔ ቲክቶኬን ሀብዬ ከከፈትኩ ጀምሮ ሔዋኔ ማርያም በማርያም ነው የምጠራው። ከመጀመሪያውም ጀምሮ ፌስቡክ ላይም ወደ 10,000 ፎሎወር ያለኝ ፌስቡክ ላይ እዛ ላይም የማርያም ብዬ ነው በቃ በሄድኩበት ማርያም ነች መጠሬ እና ያንን ህልሜን አይታ ደግሞ ዛሬ ስለፈታችልኝ እኔ እንጃ ከልባ አመሰግናለሁ። በጣም ነው የምወዳት። ይሄ የኔ ሳይሆን የእሷ ውጤት ነው በእውነት። እንኳን ደስ አለሽ የኔ እናት። እሰይ እንኳን ጸሎትሽን ሰማችሽ። እንኳን ደስ አለሽ። እውነት ለራሴ የደረሰኝ ያህል የተደሰትኩልሽ የኔ ውድ። ለሚገባው ሰው ይድረሰው ብዬ ነበር። ለሚገባሽ ለአንቺ ስለደረሰሽ እጅግ በጣም ደስ ብሎኛል። በእድሜ በጤና ኑሪበት፣ አግቢበት፣ ውለጂበት። አሜን ሀቡዬ አሜን። ሁሌ በነገራችን ላይ ሀቡዬ ሁሌ ቡና አፍልተሽ ስመርቂ ሁሌ አሜን እላለሁ በእውነት። እኔ እንጃ በጣም ነው የምወደሽ በዚህ አጋጣሚ በጣም ግናል። እናት አግብተሻል? አላገባው በጣም ደስ ይላል። በቃ እንግዲህ ቲቪ ያስገቡ። የነገራችን ላይ ስልኬ በአደባባይ ነው እንደ ሀቡዬ የተነገረው። በጣም ብዙ ስልክ ወደ 30 ስልክ ነው የተደወለው። በአደባባይ ነው የተነገረው። ከዚህ በኋላ ይሄን ቀጥታውን ተዘጊና ዋትሳፕ ብቻ ትጠቀሚዋለሽ። ምክንያቱም ኦልሬዲ አየር ላይ ነው፣ ግዴታ ነው። ገባሽ? ለእጣው ትክክለኛነት ሁሉም ነገር አየር ላይ ስም፣ ስልክ፣ ኤቭሪቲንግ መሆን ስለነበረበት ይቅርታ። እንግዲህ ቤትን የሚያህል ነገር ደርሶች ሲም ካርድ ለመቀየር አትሰንፊል እና ግን አሁን ቤት ደረሳት ብለው አሽትተው ይመጣሉ። ተጠንቀቂ እንዳትታለይ እሺ። ሲመጡ ቤቱን ነው እኔን የፈለጋችሁት በያቸው። ትዳር ብለው ሲመጡ ማለት ነው መጀመሪያ። እሺ አደራ ምክሬ ገደል እንዳይገባ
ቤቱን ፈልጎ ነው ትዳር እኔን ፈልጎ ብለሽ አስቢ። አሁን እየመጣው ግን ለባሌ ልዳርሽ ሁላ ሊሉሽ ይችላሉ። ለወንድሜ ይላሉ፣ ለአባቴ ይላሉ፣ ለአጎቴ ለባሌ ልዳርሽ ሊሉሽ ይችላሉ። ባለ 3 መኝታ ቤት ደረሳት ብለው ተጠንቀቂ። ሀቢባ 3ኛ ዕጣ የወጣላት ልጅ ፕሮፋይል ልካ ነበር። አገኘሻት? አወራሽ? አዎ ቆይ ኮድ ልስጣት አንዴ፣ ኮድ ልስጣት። እህቶች ናቸው ደግሞ አረብ ሀገር ነው የወጣው። 3ቱም ዕጣ የወጣው አረብ ሀገር አንዱ ነው። በቃ መዳም ቤት ያሉ አይ በቃ ያንቺ ዱባይ እየሰራ ነው። አንደኛ ዕጣ የወጣው ዱባይ፣ ሁለተኛ የወጣው ሳውዲ አረቢያ፣ 3ኛ ዕጣ የወጣው ቤሩት፣ 3ኛው ደግሞ ቤሩት በድጋሚ ወጣ አይደል? የመጀመሪያ አንደኛ ቀረኛ። አዎ ሰላም እህት፣ 3ኛ ዕጣ ይወጣልሽ አንቺ ነሽ። ነይ እናቴ ነይ ኮመንት ላይ መጥተሽ አይ ቤሩት እንትን ይሰራል። ቤሩት ዋትስአፕ ስለሚሰራ ደውይ ይሰራል። ሄዋን የማርያም በጣም ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ ያለሽ፣ እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ከላም ደስ አለን። ሰክሰስ በጣም ነው የማመሰግነው። ይሄ ሁሉ የሆነው በእናንተ ነው። ህልሜን የተፈታልኝ በእናንተና በፈጣሪ ነው። ቴንኪው። እስቲ መልዕክት አስተላልፊ። አሁን ደግሞ የ3ኛውን ዙር ዕጣ 2 ባለ 3 መኝታ፣ 2 ባለ 2፣ 2 ባለ 1። አሎ እሺ ንገረኝ። እዛ ሳንቲቶ ነሽ? 6 ዕጣዎች ናቸው። ነይ ባለ 3ኛ ዕጣ ይወጣልሽ እኮ ላንቺ ነው። ባለ 1 መኝታ ቤት ኮንዶሚኒየም ደርሶሻል ማሪ። ነይ ላይቭ ላይ እስኪ እናቴ ነይና አሁን የጻፍኩልሽን ኮድ ጻፊው ኮሜንት ላይ አስገባሻለሁ። ፕሮፋይል እስቲ ቼክ ለር ፕሮፋይል ቲክቶክ ፕሮፋይልሽ ይሄ ነው የላኩልሽ ነው። ዋትስአፕ ላይ ቲክቶክ ፕሮፋይልሽ ትክክል ነው። እሺ የጻፍኩልሽን ኮድ ቁጥር መተሽ ጻፊው ኮሜንት ላይ እንዳስገባሽ። እሺ እናቴ ሄዋን የማርያም በዚህ አጋጣሚ እኔ አንድ መልዕክት እንድታስተላለፍ የሚፈልገው ለሌሎቹ አሁን በሚገርም ሁኔታ በአረብ ሀገር ላይ ነው 3ቱም ቤቶች የወጡት። ይሄ ፈጣሪ የፈቀደው ነገር ነው። በጣም ደስ የሚል ነገር ነው። እንኳን ሆነላችሁ፣ በጣም ደስ ብሎናል። ሌሎች ደግሞ ሳውዝ አፍሪካ የኢትዮጵያ ግማሽ ሚሊዮን ብር ሳውዝ አፍሪካ ነው የወጣው። በስልኮቻቸው ነው እያየን ያለ ነው። ሌሎች ደግሞ አሜሪካ 2 ዕጣ ወጥተዋል። 100,000 እና 50,000 አሜሪካ ነው የወጣው። ሌሎች ደግሞ በተለያየ አረብ ሀገር ላይ ወጥተዋል፣ ዩሮፕ ላይ ወጥተዋል። እነሱን ያው ነገ እየጠራን እዚህ እናስተዋውቃለን። ስልካቸው ሙሉ ዳታቸው ኢንፎርሜሽን ከኛ ጋር በመሆን ቅን ልቦች ተስፋዎች እንደታዛቢ መጥቶ ቁጭ ብሎ እዚህ ሌሎችም አሉ ቁጭ ብሎ ዳታውን ማዝግበው ይዘው ሄደዋል። ሀቢባ ጋም ተልኳል፣ እኛ ጋም ተመዝግቧል። እኔ መልዕክት እንድታስተላለፍ የምፈልገው ሌሎችም እንዲነቃቁ፣ ሌሎችም እንዲቆርጡ ለሌሎች መልዕክት አስተላልፍ ከቻልሽ አበራታች። አዎ ማለት ያው እንደነገርኳችሁ እኔ ይወጣልኛል ብዬ አላሰብኩም ነበረ። ይሄ ያልታሰበ ሲሳይ በቃ እኔ እንጃ ከፈጣሪ የሚሰጠው ሲሳይ ብዬ ነው የማስበው። እና አንደኛ ነገር በተደጋጋሚ ጊዜ እንደዚህ ሀቦ ላይፍ ላይ እየመጣ ስትናገር እሰማለሁ እና ይሄ ብር አንድም ወገኖችን መርዳት ነው።